ሰላም ጤና ይስጥልን። የኤምኤም ሚዲያ ተከታታዮች የታማኝና የተጣሩ መረጃዎች ምንጭ ከሆነው ከኤምኤም ሚዲያ ዛሬ ግንቦት 26 2018 ዓ.ም የተሰሙ ወቅታዊ መረጃዎችን የምናደምጥበት ሰዓት ነው። የአፋብን ሊቀመንበር አርበኛ ዘመነ ካሴን መግለጫ በተመለከተ በሰባተኛው ሀገራዊ ምርጫ ዙሪያ የትብብር ለኢትዮጵያ አንድነት ፓርቲን መግለጫ እንዲሁም በአማራ ክልል ከ200 በላይ አካባቢዎች የተደረጉ ስላሉ ውጊያዎች የያዝናቸው መረጃዎች አሉ። እስከ ፍጻሜው ድረስ ከኛው ጋር ዘለቁ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ። ከእናንተ የሚቀንሰው ነገር ባይኖርም ለእኛ ግን ይጠቅመናል። መረጃዎቹ ብዙ ሰዎች ጋር እንዲደርሱ ያግዘናልና። ወደ ዕለቱ መረጃዎች እንሸጋገራለን። የአማራ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በወቅታዊ ጉዳዮች ላይ መግለጫ ሰጠ። የአገዛዙን የይስሙላ ምርጫና የአማራን ትግል አስመልክቶ በሰጠው መግለጫ እንዲህ ሲል ተደምጧል። በኢትዮጵያ የፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ሕዝብ በየዘመኑ የተነሱ የውጭ ጠላቶችን በመፋለምና ድል በማድረግ የኢትዮጵያ ብዝሃነት እንዳላከበረና ሀገርን ከነ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕተ ዓመት በላይ የስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ላለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት በአብይ አህመድ ቡድን የታወጀበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። አብይ አህመድ በህዝብ ድጋፍ ያገኘውን ቅቡልነት ወደ ጎን በመተው የግል ጥቅሙን ማሳደድ በመጀመሩ በአማራ፣ በኦሮሚያ፣ በሲዳማ፣ በቤኒሻንጉል ጉሙዝ ክልል ጦርነት እየተካሄደ ባለበት የይስሙላ ምርጫ ለማከናወን ሲንደፋደፍ ቆይቷል። አብይ አህመድ በዚህ ሁኔታ ውስጥ ምርጫ ማድረግ የፈለገበት ዋና ዓላማ የዲሞክራሲ ስርዓትን ለማፋጠን ሳይሆን በምርጫው ስም ዓለም አቀፍ ቅቡልነትን ለማግኘት መሆኑ ግልጽ ስለሆነ የአፋብን ሰራዊት ይህ እቅድ በአማራ ክልል እንዳይሳካና እንዲከሽፍ አድርጓል። የአብይ አህመድ መንግስት ምርጫ እያደረግኩ ነው ባለበት ዕለት ከ200 በላይ የአማራ ክልል አካባቢዎች ውጊያ በማድረግ የአገዛዙን የጨረባ ምርጫ እንዳይሳካ ተደርጓል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ በመግለጫው ተናግሯል። ከዚህ መግለጫ በኋላ በምንጃር ሸንኮራ ወረዳ በተደረገው ውጊያ የአገዛዙ ኃይል ከፍተኛ ጉዳት አስተናግዷል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ አሳምነው እዝ ከሰም ኮር ነበልባል ክፍለ ጦርና ከአባት አርበኞች ጦር በትናንትናው ዕለት በነበረ ከፍተኛ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የኮሩ የህዝብ ግንኙነት መምሪያ አስታወቀ። ይህ የተሳካ ኦፕሬሽን የተፈጸመው በትናንትናው ዕለት ግንቦት 25 2018 ዓ.ም ከቀኑ 10 ሰዓት ከሩብ ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ለረጅም ሰዓታት በቆየ ከባድ ውጊያ ሲሆን በውጊያውም በአገዛዙ ኃይል ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። ይኸውም ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካጅሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮረጆ ይዞ ሲመለስ በነበረው የብልጽግና ጥምር ጦር ላይ እንደሆነ ተገልጿል። የተወሰደውን እርምጃ በከስም 2ኛ ኮር ነበልባል ክፍለ ጦር ሻለቃ ፋኖዎችና በአባት አርበኛ ፋኖ ጥምረት የተከናወነ ሲሆን ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጁምድርና አጉጭ በተባሉ አካባቢዎች ላይ በተደረገ የተቀናጀ የደፈጣ ውጊያ ነው። በዚህ ለሰዓታት በቆዩ የተኩስ ልውውጥ በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት በመድረሱ በውር ድንብር ሽፋን በመሰጣጠት አስክሬኑ ሳይሰበስብ የወጣ ቢሆንም የፋኖ ኃይል ላይ ግን ምንም አይነት ጉዳት አልደረሰም። በሌላ መረጃ የጨረባ ምርጫው ዲሞክራሲን አይዋልድ መፍትሄ አይፈይድ ሲል ትብብር ለኢትዮጵያ አንድነት መግለጫ ሰጠ። ትብብር ለኢትዮጵያ አንድነት በብዙ ፈተናዎች ውስጥ ከቅድመ ሁኔታዎች አለመሟላትና ከነጉድለቱ መሰረታዊ የሆኑ የሀገር ችግሮች ሊፈቱ የሚችሉት በንግግርና በድርድር በጥልቅ ውይይት መሆን አለበት በሚል ሩቅና አዋጭ እሳቤ የውስብስብ ችግሮች መፍቻ የሀሳብ የበላይነት መሆኑን አስልተን በዚህ ከደረጃ በታች በሆነ የምርጫ ቀርቶ በእውነተኛ ምርጫም ቢሆን የገዘፈውና የተወሳሰበው ስርዓት ወለድና መጠነ ሰፊ ችግር ማስወገጃ መንገድ ንግግርና ድርድር ነው በሚልና ከውጭ ሆኖ ተባለ ከማለቱ ተጨባጭ ነውርን ለማጋለጥ እጅግ በተቀዛቀዘ ስሜት በተወሰኑ አስቻይነት አላቸው ባልንባቸው አካባቢዎች ተወስነን ወደ ምርጫው ገብተናል። በሂደቱ ላይ እንደ አቅም ያገዛዙን የነውር ገመና በማጋለጥና መሰል የፖለቲካ የበላይነትን የተጎናጸፍንበት ነው።
ውጤቱና በሁሉም አካባቢዎች የተፈጸሙ ችግሮች ገና ተጠቃለው ያልመጡ ቢሆንም በሂደቱ ከቅድመ ምርጫ፣ የምርጫ ዕለትና የምርጫ ማግስት ሆነን ስናየው ከነግዙፉ እንከኑ ከአሳሳቹ 97% አስቻይነት ሪፖርትና ትንተና ከኢህአዴጋዊ የጥር ነፋ ውርስ ባህር እና 99.9 የጥቅለላ አባዜና ጉምዥታ ያልተላቀቀ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁ የጨረባ ምርጫዎች ያልተለየ መሆኑ ገሃድ የወጣ ነው። በቅርብ ታሪካችን እንዳየነው ይህ ልማድ በእንቅርት ላይ ጆሮ ደግፍ እጅግ የተወሳሰበውንም የሀገራችንን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋለድም፣ መፍትሄም አይፈይድም። ውጤቱም ምንም ቢሆን የትኛውም እጩ በትብብር ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው ነው። በዚሁ አጋጣሚ ከነበዛ እንከኑም ቢሆን በጠባባው ቀዳዳ የቦርዱ ኃላፊዎችንና ውስን ድርጅቶች ላደረጉትና እያደረጉ ላለው ጥረት እውቅና አለን። ትብብር ለኢትዮጵያ አንድነት አገዛዙ ለዘመኑ በማይመጥንና ከባህሪ አባቱ በወረሰው የጨረባ ምርጫ ራሱን ለንግስና ከማጨት ወጥቶ የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምጽ እስከሚያከብር ትግሉን አጠናክሮ የሚቀጥል ሲሆን በቅርቡ ህዝቡን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ የሚሰጥ ይሆናል። ዓለም አቀፉ ማህበረሰብ፣ ዲፕሎማቲክ ማህበረሰቡ እንዲሁም ዓለም አቀፍ ሚዲያ ከሰሞኑ ላደረገው የላቀ አስተዋጽኦ እውቅና እየሰጠን አሁንም እንደጀመረው የኢትዮጵያ ጉዳይ በቅርበት እንዲከታተል፣ ግፎችን እንዲያጋልጥ፣ አገዛዙ ሸብረክ ብሎ ከፖለቲካ ኃይሎች ጋር እንዲደራደር ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍ እንዲቆጠብ እንጠይቃለን። ያ ባይሆን በኢትዮጵያ ቁስል ላይ እንጨት እንደመስደድ፣ ለንጹሃን እልቂት ቦምብ እንደማቀበል የግፉት አጋፋሪና ከኢትዮጵያውያን ጥቅም በተቃራኒ የቆሙ እንደሆነ አድርገን እንቆጥረዋለን ሲል ፓርቲው መግለጫ አውጥቷል። በሌላ መረጃ በ130 ምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ህብረት ለምርጫ ገለጸ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ግንቦት 24 ቀን 2018 ዓ.ም የተከናወነውን 7ኛውን ጠቅላላ ሀገራዊ ምርጫ አስመልክቶ ዛሬ ረቡዕ ባወጣው የመጀመሪያ ደረጃ የትዝብት ሪፖርት በ130 የምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ እያንዳንዳቸው ጣቢያ ከ1 እስከ 10 የሚሆኑ መራጮች እንዲመርጡ መደረጋቸውን ገለጸ። እንዲሁም በ8 የድምጽ መስጫ ጣቢያዎች ደግሞ ከ10 በላይ ሰዎች ስማቸው በመራጮች መዝገብ ላይ ሳይገኝና የመራጭነት ካርድ ሳይዙ እንዲመርጡ መፍቀዱንም ህብረቱ በምርጫ ትዝብት ጊዜያዊ ሪፖርት ላይ አስታውቋል። ህብረቱ ከታዘባቸው 2506 የምርጫ ጣቢያዎች መካከል በ2458 ጣቢያዎች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት የተከለከለ ሰው እንዳልነበር መታዘቡን ጠቅሷል። ይሁንና በ46 የድምጽ መስጫ ጣቢያዎች ከ1 እስከ 10 ግለሰቦች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት መከልከላቸው ተገልጿል። በሁለት ድምጽ መስጫ ጣቢያዎች ደግሞ ከ10 በላይ ሰዎች ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት መከልከላቸውን የህብረቱ ሰብሳቢ ተናግረዋል። ለዕለቱ የያዝናቸው መረጃዎች እኚህን ይመስሉ ነበር። ከኛ ጋር ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን። መልካም ጊዜ፣ መልካም ቆይታ።